አየሁ እዚህ ጋር አየሁ እንደዚህ እሷን እዚህ ያስቀምጠን ጭራሽ ካሜራ ያዙ ሰዎች አስገብተህ እስር ቤት መበሰስ ነው ፈልገው። ምንድን ነው የጣርከው? ልቀቀኝ ወደዛ። ስለዚህ ወጣ ምትል ከሆነ ወይ ጓደኞቿን ወይ አንዷን ዝም ብለው ወይ ወይ ፍሬንድ አማላይ አንተም ይዘህ ምን አስጨነቀ? አዎ በተበት ይባላል እሱ። በቃ እሺ እሷን ነገር ነው ያሳሰበኝ እንጂ የእሳቸውን ችግር የለም። ሙሉ ነገር ተጠንቶ የተዘጋጀ ነገር ነው። ምንም እዚህ መጥቶ እንደፈለገ መግባት መውጣት አይችልም። እኔ ለምን አታወራኝ? ምንድነው የኪራይ ግቢ ውጣ ምንም አታወሩም። ዳጊ በቃ ዝም በል። እኔ ምን ልስማ? ውጣ። አይዞሽ እየፈተውልሽ ነው። ምንም አላረግሽም። እሺ አይዞሽ ልረዳሽ ነው። እሺ የመጣሁት እሺ ልረዳሽ ነው የመጣሁት። ቆይ ቀስ በይ አንቺ እጅሽ እንትን ብሎ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው እንደተለመደው እንግዲህ አዲስ ፕሮግራም ይዘን ዛሬ መተናል ማለት ነው። ያው በዚህኛው ሚዲያ ላይ እንደምናረግላችሁ ሁሌም አዳዲስ ክትትሎችን አዳዲስ ስራዎችን የደረስንባቸው ስንል ያው ገና ክትትላችንን አልጨረስንም፣ ግን አንዳንድ ጥቆማ የወሰድንባቸውን የወንጀል ስራ ተያይዞ የነበሩ አንዳንድ ጉዳዮችን እኛ ለመከታተል የጀመርናቸው አንዳንድ ሀሳቦችን ከእናንተ ቤተሰብ ጋር ሆነን ከእናንተ ጋር በመሆን ጉዳዮቹን ለመጨረስ ለመቋጨት ተገኝተናል ማለት ነው። ምንድነው ጉዳዩ የሚለውን ምነግራችሁ ነው የሚሆነው። ያው በመጀመሪያ ግን ሁሌም እንደምናደርገው ማለት ነው ከእስኬ ጉዳይ ጋር ተያይዞ ሁላችሁም ቤተሰቦች መስማት ማየት ማወቅ ስለምትፈልጉ ያው ያለውን ውጤት እንግዲህ እያያችሁ እየተከታተላችሁ ነው የነበረው። ያው እስኬ ሞቷል ተብሎ ከነበረበት ቀን ጀምሮ እኔም ሆነ ቴዲ እንግዲህ ተሯሩጠን እዛ ቦታ ላይ ሄደን እንዳልሞተ በደህና እንደነበረ ካረጋገጠን በኋላ ልባችን በጣም ተሰብሮ ነበረ። ውስጣችን በጣም ተጎድቶ ነበረ በሰዓቱ። ምክንያቱም እኛንም አልነገሩንም። ሲጀመር ፕራንክ ሊያረጉን ነው እኛንም የነበረው ማለት ነው። ዞሮ ያ ምክንያት ነበረው እንደዛ ያደረጉበት ነገር። ምክንያቱ ምንድን ነው ያደረጉበት ነገር የሚለውን እንግዲህ ሲንግል ዋን ላይ ሄዳችሁ ቪዲዮ መመልከት ትችላላችሁ ማለት ነው። እነስኬም ያን ነገር ያደረጉበት እኛም እኔን ቴዲንና ከኛ ጋር የነበሩትን አንዳንድ ሰዎች ፕራንክ ለማድረግ የሞከሩበት የራሳቸው ምክንያት ነበረባቸው። እሱን ሲንግል ላይ ማየት ትችላላችሁ። ዞሮ ፕራንካቸው ተሳክቶላቸዋል ማለት ነው። እኛም ከልባችን አዝነን ተሰብረን ነበረ በሰዓቱ። ዞሮ ግን በስተመጨረሻ ላይ ያው ደህና ነው። እስኪም በእግሩ መሄድ ጀምሯል። ግን ለጊዜው አንድ ከዘራ ነገር ይዟል በእጁ። ዞሮ ዋናው ጤንነቱ ደህንነቱ እየተመለሰለት ነው ያለው። ያው ጸበሉንም እንግዲህ እየተከታተለ ነው ያለው ማለት ነው። የተወሰነ ሰዓት ገዳም ደረስ መለስ ማለቱ አይቀርም። እንደነገረን ከሆነ ያለው አዲስ ነገር ይሄ ነው። ግን ዞሮ አሁንም ያልተኙለት አንዳንድ ሰዎች አሉ። እነዛ ሰዎች እሱን መከታተል የሚፈልጉ ልክ እንደ በፊቶቹ አይነት ሰዎች ባዕድ ነገር የሚያመልኩ የነበሩ ሰዎች እሱን እንደ አዲስ መከታተል የጀመሩ ሰዎች አሉ። ዞሮ ከነሱ ከራሳቸው ነው ይህን ነገር የሰማነው። ቮይስ አድርጋልን ነበረ ዋነኛዋ ጠንቋይ ማለት ነው። እሷን ሄደን እየተከታተልን በነበረበት ሰዓት እንግዲህ ጠፍታብናለች፣ እንዳያችሁት ማለት ነው። ጠፍታብናለች። ያው ዞሮ የት ትግባ አላወቅንም። በሰዓቱ ቤቷ ድረስ ሄደን ፈልገናታል፣ የለችም። ምንድነው ሄደን የምንፈልጋት ነው የሚሆነው። ዋናው ቁም ነገራችን ዛሬ እዚህ ሚዲያ ላይ የመጣሁት ምንድነው ከእስኬ ጉዳይ ጋር ሳይሆን አንዳንድ ሌላ ስራዎችን እንደምንሰራ ሁሉ አንድ ሰው ስልክ ደውሎልን ነበረ። ያን ሰው ስልክ ከደወለልን በኋላ መጀመሪያ ሊያገኘን አልፈለገም ነበረ። በስልክ ብቻ አንዳንድ ነገሮችን ነገረን። ከሰዎች በተለይ ደግሞ ከ16 እስከ 18 ዓመት የሆኑ ተማሪ ሴቶችን የሚያግቱ ሰዎች በከተማችን ላይ እሱ የሚያውቃቸው እንዳሉ፣ የሚያውቃቸው ብቻ አይደለም እሱ ነገሩ ላይ ተሳትፎ ውስጥ እንዳለበት እጁ እንዳለበት፣ ግን ተጸጽቶ ብቻ ሳይሆን በጥቅም ግጭት ስራውን እንደተወ። እነዛ ሰዎች ግን ምንድነው ስራውን ሳይነግራቸው ነው የተወው። ቢያንስ አንድ 15 ቀን ይሆናል ስራውን ከተወ ማለት ነው። ይሄ ልጅ ከነሱ ጋር ኮንታክቱን አጥፍቷል፣ አይገናኛቸውም። እየፈለጉት አይነት ነገር ነው። እሱ ግን እየተገናኛቸው አይደለም። ዞሮ በመሀል ላይ ግን ስራውን ከቆመ በኋላ ያረጋቸውን ነገሮች ወደኋላ ዞር ብሎ ሲያስባቸው የጸጸት አይነት ስሜት ተሰምቶት ለኛ መጥቶ አንዳንድ ነገሮችን በስልክ ከነገረን በኋላ ከተማመንም በኋላ ያው ከተጸጸት የግድ ከኛ ጋር መጥተህ መነጋገር አለብህ ካልነው በኋላ ለኛ መጥቶ አንዳንድ ነገሮችን ነገረን። ያው
በቪዲዮ መቅረብ ስለማይፈልግ ነው ለእኔ አሁን ነገሮችን እየተናገርኩ ያለሁት ማለት ነው። በፊት ቢሆን ያው ጠቋሚዎቻችን ነበረ ፊት ለፊት ቁጭ ብሎ የሚነግሩን። አሁን ግን እሱ ቪዲዮ ላይ መቅረብ ስላልፈለገ ነው። እነዚህ ሰዎች እንዳልኳችሁ በተለይ ከ16 እስከ 18 ዓመት ያሉትን ሴቶች በማገት ስራዬ ብለው በዛ እየተዳደሩ ነው ያሉት። በዛ ነገር መተዳደራቸው ብቻ አይደለም ነገሩን ወደ ወንጀል ነገር ውስጥ የሚወስደው ማለት ነው። በጣም ከባባድ ነገሮችን ነው የሚያደርጉት። እነዚህ ሰዎች ትልቅ የሆነ ኮንታክት አላቸው፣ ትልቅ የሆነ ኔትወርክ አላቸው። እነዚህ እኛ እንደውም ማለት እሱ በነገረን መሰረት እሱ አሁን ሄደን እኛ ለምንከታተለው ልጅ ተላላኪ ነው። ያም ደግሞ የበላዩም የበላይ ያለው ከዚህ በፊት እንዳገኘናቸው ፈልገን አፈላልገን መርምረን እንዳገኘናቸው አይነት ሰዎች ማለት ነው። ብቻ ዞሮ ይህን ነገር ለመፍታት በተለይ እዛ ቤት ውስጥ ያሉትን ሴቶች ማዳን ስላለብን እነዚህ ሰዎች እንዴት ነው ይህን የወንጀል ስራቸው የሚሰሩትን የሚለውን ነገር መመርመር፣ ማየት፣ መከታተል ስላለብን ጉዳዩ በጣም አሳሳቢ ስለሆነ ሴት እህቶቻችንን ማዳን ስላለብን ተማሪዎች ናቸው በብዛት እየተያዙ ያሉት ማለት ነው። ቤተሰቦቻቸውን ገንዘብ ይጠይቃሉ። ገንዘቡን ከወሰዱ በኋላ ሁላ የማይለቋቸው ሰዎች ሴቶች እንዳሉ የሚፈልጉትን ገንዘብ ካላገኙ ኢቭን የሚፈልጉትንም ገንዘብ አግኝተው ማለት ነው የማይለቋቸው ሴቶች እንዳሉ ለተለያዩ ሰዎች ኔትወርክ አላቸው ብያቸዋለሁ። ወደ ተለያየ ቦታ ኢቭን እስከ ጠረፍ አካባቢ ድረስ እነዚህን ሴቶች እንደዚህ አይነት ሴቶች የሚፈልጉ አሉ። በጣም የሚያሳዝን የሰይጣን ስራ ነው እንግዲህ የሚሰሩት ማለት ነው እነዚህ ሰዎች። ስለዚህ እነዚህን ሰዎች የግድ ተከታትለን በእጃችን ማስገባት ስላለብን ክትትላችንን ከዚህ ቀደም ካሁን በፊት በዚህ 3 ቀን ውስጥ ጀምረናል። ለቪዲዮ እንዲበቃ አድርገን ደግሞ ካሁን በኋላ ከእናንተ ቤተሰቦች ጋር በመሆን ክትትላችንን የምንቀጥል ነው የሚሆነው ማለት ነው። ቤተሰቦቻችን ያው ልጁ እንግዲህ ቤቱን አሳይቶኛል። አንዴ አብሮኝ የሚመጣ ነው የሚሆነው። ወደ ግቢው እንሄዳለን። የዛ የግቢው ቁልፍ እጁ ላይ እንዳለ ነግሮኛል። ሰዎቹ የሚኖሩበትን የማይኖሩበትን ሰዓት ነግሮኛል። ስለዚህ ግቢ ውስጥ ምንድን ነው ያለው ወደ ቤቱ ዘለን መግባት ላንችል እንችላለን፣ ግን ግቢ ውስጥም አንዳንድ ነገሮች እንዳሉ ግቢ ውስጥ ከዚህ በፊት አንድ ተቀብሮ የሞተባቸው ህፃን እንዳለ ህፃን ስላችሁ ምንድነው ተማሪ የነበረች አንድ ሴት እዛ ግቢ ውስጥ እንዳስቀመጡ ቀብረው ሁላ የነገሩኝ ነገር ነው የነበረው ማለት ነው። ስለዚህ እነዚህን ሰዎች ተከታትለን የእጃቸውን ማሰጠት ነው ያለብን ቤተሰቦች ከእናንተ ጋር በመሆን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረሳክ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡን። እነዚህን ወንጀለኞች በእጃችን ለማስገባት አብረን እንሞክር። ተከታተሉ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን ወደ ተባለው ቦታ ጋር አካባቢ ወደ ቤቱ ጋር ደርሰናል ማለት ነው። እስቲ ግቢ ውስጥ ቁልፍም ሰጥቶናል። ምንድነው እየተካሄደ ያለው ምንድነው እየተሰራ ያለው የሚለው ገብተን እንከታተል። ተከታተሉ። ራሱ ነው አይደለ ቁልፉ ይሰጣል። እስቲ ሞክሩና ሰርቷል። ና ግባ።
ዶማም ይዘልኝና ና እዚህ ጋር ነው አይደል ያልከኝ? አሁን ነው ከበሩ ወደዚህ ጋር ነው ያለኝ። እንግዲህ ቤተሰቦቻችን ሰዎቹ ወጥተዋል ማለት ነው። ከወጡ በኋላ እዚህ ጋር ነው ባለፈው ጠፍታ የነበረችዋል አንድ ሴት ከቤት ብር ሳይከፍሏቸው የነበረውን አንድ ሴት እዚህ ጋር ነው እንግዲህ ቆፍረው የቀበሯት። እስቲ ያንን ለማየት እንሞክራለን። እዚህ ጋር እውነት ከተገኘ ማለት ነው ክትትላችንን ቀጥለን እነዚህ ሰዎች ተከታትለናቸው ቤታቸው ያው ይሄ ራሱ አንድ በቂ ማስረጃ ሊሆን ይችላል። ነገር ግን ከዚህ ውጪ ምንድነው ቤታቸው ውስጥ እየተካሄደ ያለው የሚለውንም ገብተን ለመከታተል እንሞክራለን ማለት ነው። እንካይነ እሺ ና አየሁ እዚህ ጋር አየሁ ና ወጣና ቤተሰቦቻችን በጣም አሳዛኝ ነገር ነው እውነትም። እዚህ ጋር የአንድ ሴት ወደ ውስጥ በደንብ የቀበራት ነገር አይደለም ያለው። ከበሩ እንደዚህ በጀርባው በኩል ማለት ነው እንደገባን አግኝተናል። ስለዚህ እውነትም እነዚህ ሰዎች የሚሰሩት የተለያየ ስራ አላቸው፣ መከታተል አለብን። ምንድነው የሚሰሩት የሚለውን እንግዲህ ቤታቸውን ሄደን መከታተል ስላለብን አብረን ከእናንተ ጋር እንከታተል ማለት ነው። አብራችን ቆዩ። ቤተሰቦቻችን እንግዲህ ልጁ በነገረን ቦታ መሰረት አሁን ልጁን እየጠበቅነው ነው። እዚህ አካባቢ መጥቶ አሁን ያውና መጣ። አንድ ያገታታለች። ከሷ ጋር እንግዲህ ተደራድረው ያው ድብቅ ካሜራ ነው ደረታችን ላይ ያደረግነው። ዝም ብለን እንደሰፈሩ ሰው እዛ አካባቢ ነው የቆምነው ማለት ነው። ያው እየተከታተልነው ነው አሁን ያለ ነው። ይሄ ነው ልጁ ራሱ ነው በፎቶ ያሳየኝ። አሁን የተደራደራቸው ሰዎች አሉ። ከነሱ ነው ገንዘቡን ሊቀበል እየሄደ ያለው። ራሱ ነው አይደለ ልጁ? ያው ልጁ እንዳያውቀው ብለን ነው እንግዲህ ከኛ ጋር የሌለው። ዞሮ ዞሮ እዚህ አካባቢ እንደሆነ ነግሮናል። ብዙ ጊዜ ገንዘቡን ሳንቲሙ የሚቀበለው እየመጣ ናኒ ከሰበት የሆነ የተጠቀለለ ራቀም ማለት ነው። ወደ ቀዳዳ ማለት ጥሩ ቀስ ብለና ና በዚህ ለነገሩ ሲጀመርም ስለማያውቅ እንግዲህ ቤተሰቦቻችን አሁን የምናደርገው ምንድነው እንደተለመደው እዚህ ሰውዬ ቤት ገብተን አንዳንድ መረጃዎችን ለመሰብሰብ እንሞክራለን እንጥራለን ማለት ነው። ማን ነው የሚኖረው? ያው እኛ አንዳንድ የምርመራ ስራ የምንሰራ ሰዎች እንጂ መረጃዎችን የምንሰበስብ እንጂ ያው ፖሊስ ነው ቶሎ ብሎ ዘው ብሎ መግባት የሚችለው። ስለዚህ እኛ ይህን ነገር አጠናክረን ደግሞ ለህግ አካል ለማቅረብ ሙሉ ማስረጃ ለማቅረብ ማለት ነው እንደተለመደው እዚህ ቤት ገብተን ምንድነው እየተካሄደ ያለው የሚለውን አንዳንድ ጥያቄዎች ሰውየው ከጠየቀን በኋላ አስፈላጊውን ማስረጃና መረጃ ለመያዝ እንሞክራለን ማለት ነው። ቤተሰቦች አብራችሁ ነው። ሰላም ነው እንዴ? እንዴት ነህ? ሁሉ ሰላም? ያው እንደምታየው እንግዲህ እዚህ ጋር ካሜራ ይዘናል።
እየዞርን አንዳንድ ሰዎችን ስላሉበት ስለ ኖሮ ሁኔታ ምናምን የሚዲያ ሰዎች ነን። አንዳንድ ኢንተርቪዎችን ነው የምንሰራው። ፈቃደኛ ከሆንክ ገብተን አንዳንድ ጥያቄዎችን ብንጠይቅ ብለን ነበር የመጣ ነው። ያው ምናልባት ባለትዳር ወይም ጓደኛ ካለ በትዳር ሁኔታ በፍቅር ዙሪያ ስለ ማህበራዊ ህይወት ያለህን አንዳንድ ሰዎችን አንተን ብቻ አይደለም ዞር ዞር እያለን አንዳንድ ሰዎችን እዚህም አካባቢ ጠይቀናል። በዛ መሰረት ፈቃደኛ ከሆንክ ገብተን አንዳንድ ጨዋታዎችን ጭውውቶችን ለማድረግ ነበር የመጣ ነው። አዎ አሁን ከቻልክ እሺ። እሺ እዚህ ጋር ሉን። እሺ ሰላም ነው? እንዴት ነህ? ያው ቅድም እንዳልኩህ እንግዲህ አንዳንድ ሰዎችን እየዞርን እንግዲህ በማህበራዊ ህይወታቸው ዙሪያ ዞር ዞር እያልን አንዳንድ ጥያቄዎችን እንጠይቃለን፣ እንጠያየቃለን። ስላንተም ባለቤት የለችም? ባለቤት የለችም። አሁን ለስራ ወጣለች። ኦኬ ያሉት እሺ ጥሩ። በስራችሁ ዙሪያም በተለያየ በህይወትም ዙሪያ አንዳንድ ጥያቄዎችን ለመጠያየቅ ነው። ብዙ ጊዜ አንወስድም። አጭር የሆነች ቆይታ አድርገን ነው የምንሄደው ማለት ነው። ያው ልክ እንዳንተ አይነት ወጣቶች ለነሱ ነው ይሄን ነገር የምናስተላልፈው። እሺ በቅድሚያ ስምህ ማን ነው? ማን ልበል አንተን? እሺ ዳግም ብራውን እባላለሁ። እሺ የምኖረው እዚህ ሰፈር ነው እና እዚህ ሰፈር ከገባሁ ቆይቻለሁ። ባለትዳር ነው። የተለያዩ ስራዎችን እሰራለሁ እና ቢዝነስማን የሚባል አይነት ሰው ነኝ። የተለያዩ የመኪና እቃዎችን ስፔር ፓርቶችን ማከፋፈል ነው ስራዬ። ትንሽ ድምፅህን ሶሪ ድምጼ ትንሽ ስለተያዘ ነው። እሺ የተለያዩ የመኪና ስፔር ፓርቶችን አስመጣለሁ፣ አከፋፍላለሁ እና የተለያዩ ቢዝነሶችን እሰራለሁ። እንደ ድለላ ነገር እሞክራለሁ። የተለያዩ ማሻሸጦች፣ የመኪና የቤቶች ኪራይ ምናምን ላይ በዛ ላይ እንቀሳቀሳለሁ። ኦኬ ሞሮን የምትሰራቸው ስራዎች ከመኪና ማለዋወጫ ምናምን አይነት ነገሮች ጋር ነው? በዋነኝነት የምሰራው የመኪና መለዋወጫ ነው። በሌላ አይነት ደግሞ በትርፍ ጊዜ የሚሰራው የድለላ ስራዎች ምናምን እሞክራለሁ፣ እንቀሳቀሳለሁ። በዛ ነው የምተዳደረው ምናምን። ኦኬ ምን አለ ያው የመኪና ነገሮች ስለሆኑ አንተ ጋር የመኪና ማሻሻጡንም ነው የምሰራው ማለት ነው? በብዛት መኪና ጋር የተያዙ ነገሮችን ነው የምሰራው። በጣም አሪፍ። እሺ እስቲ ባለቤት እናንተ እንዴት ተዋወቃችሁ? እንዴት ለትዳር በቃችሁ ቢለውን በአጭሩ ብትነግረን። እሺ ከባለቤት ጋር የተዋወቁት ከሁለት ዓመት በፊት ነበር። ትውውቃችንም የነበረው ኮሌጅ በምንማርበት ታይም ነበረና ከዛ በጊዜያት ሂደት እየተዋወቀን እየተግባባን ስንመጣ እሷም በተለያዩ ስራዎች ላይ ስለምትንቀሳቀስ እኔም እንዳልኩ የምሰራቸው ስራዎች ነበሩና ያው ህይወት መንገዱን ሲያስተካክልልን አሁን እዚህ ላለንበት ደረጃ ደርሰናል፣ በቅተናል። እና ትውውቃችን የሚጀምረው አብረን በምንማርበት ጊዜ ነው። ኦኬ ከትምህርት ቤት ጀምሮ ነበር ተዋውቃቸው? ከትምህርት ቤት ጀምሮ ነበር የምንተዋወቀው እና በዛ ቀጥለን ነው ያለንበት የደረስነው ማለት ነው። ኦኬ በጣም አሪፍ። ያው እስቲ ምናልባት ከትዳር በፊት እንግዲህ የነበረ ህይወት አለ፣ ከትዳርም በኋላ እስቲ ልዩነቱ ምንድን ነው? ምን ጠቀመ? ምን አገኘህበት? ከትዳር በኋላ ያለው ያው ከትዳር በፊት እውነቱን ለመናገር ከሆነ እንዲህ ብዙም ከሰው ጋር መግባባ ምናምን አይነት ሰው አልነበርኩም። አሁንም አይደለሁም። በእርግጥ ግን የሆነ ከሰው ጋር መቀራረብ በብዛት ፎከስ የማደርገው ከቤተሰቦች ጋር የምሰራቸው ስራዎች ስላሉ ዛሬ ነበር ፎከስ የማደርገው። ያው በዛ እንቀሳቀስ ነበር። ከሷ ጋር ከተዋወቅን በኋላ ደግሞ ያው ከሰው ጋር መግባባት በሰው ዘንድ መወደድን አግኝቼበታለሁ ብዬ አስባለሁ እና ያው በዛ ነው ያለሁት። አሁን ላይ ያለሁት በዛ ነው። ኦኬ ያው ምናልባትም አሁን ያልከኝ ነገር አንድ ነገር አለ። ምንድን ነው ማለት ከሰው ጋር ብዙ ያለ መግባባቱ ምናምን አይነት ነገር አለኝ እያልከኝ ነው። ያ ነገር እንዴት ሊመጣ ቻለ? ያው ከሰው ጋር አልግባባም ስለ እንዲህ ደፍሬ ሰዎችን አላወራም ምናምን ነው እንጂ በሰው ዘንድ ጥሩ ተቀባይነት ያለኝ ሰው ነኝ። በስራ ምክንያት በብዛት ውጪ ስለመሆን ምናምን ብዙ ከሰው ጋር የመቀራረብ እንትን የለኝም ነው እንጂ። ወይስ ያስተዳደግ ሁኔታ ነው? ያስተዳደግ ሁኔታ በሚለው ይወሰዳል። ያስተዳደግ ሁኔታ በብዛት ከሰው ጋር ተግባብቼ አላደኩም እና በዛ ነው። ግን ሰፈር ውስጥ በሚያውቁኝ ምናምን ከሆነ ግን ጥሩ አመለካከት ለኔ እንዳላቸው በብዛት እሰማለሁ። ከሰዎች ጋር ጥሩ ነገር አለኝ። ያው ከሰዎች ጋር ቶሎ አልግባባም በሚለው ይወሰዳል። ኦኬ ያው እስከምትግባባ እንጂ ከተግባባ በኋላ ጥሩ ባህሪ ሰላም ባህሪ ያለ። ይሄ ነገር ያመጣው ምናልባት አስተዳደጌ ነው እያልከኝ ነበረ። ጫና ነበረብህ ነው አስተዳደጌ ላይ? የበፊት ህይወት ላይ ምናልባት በልጅነት ያሳደረብህ የሆነ የተለየ ነገር አለ?
ጫና ምናምን ኖሮብኝ አይደለም። በእርግጥ ግን በብዛት ከቤት አልወጣም ነበር ስለ ከቤት መውጣት የሚያስደስተው አይነት ሰው አልነበርኩም ነበር። በዛ ነው በጣም ቤተሰብ ስራ ለመስራት ምናምን አይነት ነገር ነበር። ያኛውን ሰርቼ ነው የምመለሰው። ምንም ከሰዎች ጋር ኮሚኒኬሽን ምናምን ብዙም አልነበረኝ። የሚያስደስተኝ ነገር ቤት መዋል ስለነበር ከወጣሁም ለስራ ስለነበር የምወጣው በዛ ምክንያት ነው። ከሰዎች ጋር ብዙም አልግባባም ምናምን ምክንያቱ ይሄ ነው። በዛ ነው ማለት ነው። ኦኬ ያሳደረብህ ተጽዕኖ ያው በልጅነት የነበረው ነገር ነው ማለት ነው። እኔ እንደ ተጽዕኖ አልወስደውም። በእርግጥ ግን ያው ከሰዎች ጋር ቶሎ አለመግባባት እስከሆነ ድረስ ከተግባባው ድረስ ደግሞ ለሰዎች ሟች ከሚባሉ ሰዎች መካከል ስለሆንኩ ምንም ችግር ይፈጠብኛል ብዬ አላስብም። ግን ቶሎ ከሰዎች ጋር አለመግባባት ነገሩ አለ። ግን በሰፈሬም በቤተሰቦቼም ሰፈር በጣም ተወዳጅ ነው። ባለቤቴም እንደምትለኝ ከሆነ በጣም ከተግባባው በኋላ ለሰዎች ፍቅር እንደሆነ ነገር በጣም አሪፍ። አሁንስ ያለህበት ቦታ ላይ አካባቢ ላይ እስቲ እንዴት ነው? ያው ሰው መቼም ከሰው ጋር ነው እና አብሮ የሚኖረው። እንዴት ነው ግንኙነት፣ ማህበራዊ ህይወታችሁ ምን ይመስላል? ያው ማህበራዊ ህይወታችን በጣም አሪፍ ነው። እዚህ ሰፈር ቆይቻለሁ ከገባሁ እንደነገር ከ2 ዓመት በፊት ነው ከባለቤቴ ጋር የተዋወቅኩትና ከገባን 1 ዓመት 2 ዓመት ይሆነናል። እና ሰፈራችን ውስጥ በጣም ሰላም ነው። በብዛት ስራ ነው የምውለው። ያው ስገባ ምናምን የምንገናኘው እና አሪፍ እንትን ያለኝ ከሰፈሩ ሰው ጋር ምናምን በደንብ ተግባብቻለሁ። በ2 ዓመት ቀላል አይደለም እና በደንብ ተግባብቻለሁ። ያው እንትን ተግባብቼ ነው እየኖርኩ ያለው። ሰዎቹ ጥሩ አስተያየት ነው። ኦኬ እስቲ ምናልባት እንግዲህ ያው አንዳንዴ ወንድ ልጅን ክፍተት የምትሞላው በትዳር ህይወት ውስጥ ሴት ናት እና ስለ ባለቤትህም እንዴት ነው እስቲ እነዚህን ነገሮች እንዳልከኝ አንዳንድ እንትኖች ሊኖርብህ ሲችሉ እሷ እንዴት ነው እስቲ አቻችላ ይህን ነገር የምታሳልፈው? ኦኬ ባለቤቴ እውነቱን ለመናገር ለየት ያለች ሰው ነች። እኔ በብዛት እንዳልኩ ከሆነ ከሰዎች ጋር አለመግባባቱ ነገር ምናምን አለና እሷ ደግሞ ለየት ያለ ባህሪ ከኔ ተቃራኒ የሆነ ባህሪ ነው ያላት። ከኔ ተቃራኒ የሆነ ባህሪ ነው ያላት ስለ የኔን ተቃራኒ ማለት ነው። እሷ ከሰዎች ጋር በጣም ተግባቢ ነች፣ ተጫዋች ነች። ከጎረቤቶቿ ጋር ምናምን በቃ ጀስት የቤተሰብ ነገር ነው ያላት። በዛ ለእኔ የጠቀመኝ ነገር ቢኖር ደግሞ ከሰዎች ጋር በደንብ እንቀራረብ ምናምን ረድቶኛል። ሰፈር ውስጥም ታዋቂ የሆንኩት ተወዳጅ የሆንኩትም በዚህ ምክንያት ነው ማለት ነው። ስለዚህ ባለቤቴ ለዚህ ትልቁን አስተዋጽኦ ትወስዳለች። እሷን ካገኘሁ በኋላ ነው ሁሉ ነገር የተፈጠረው። በዚህ አሪፍ ከእሷ ጋር ከሆንኩ በኋላ ማለት ነው። ኦኬ በጣም እንግዲህ አሪፍ የህይወት ተሞክሮችን እየነገርከን ነው ያለኸው። ያው ወደ ስኬት እያመራህ ነው፣ ወደ ጥሩ ነገር ገና በዚህ እድሜ እየተንደረደርክ ነው። ለአንተ አርአያ የምትለው ሰው ማን ነው? ለእኔ አርአያ የምለው አባቴ ጓደኛ አለ። የሆነ የሚሰራቸው ስራዎች ምናምን በጣም የሆነ ጥረቱን ምናምን እያየሁ ስላደረኩኝ በጣም እሱ ይመቸኛል። እሱ ነው እንደ አርአያ አድርጌ ወደዚህ ስራ እንደገባ ያደረገኝ እሱ ነው። ኦኬ ከሱ ነው የወሰድከው ይሄን ነገር የወሰድኩት እሱ ነው። እሱም ተመሳሳይ ስራ ነበር የሚሰራው እና ጥሬ ለፍቼ ነው እዚህ ድረስ የደረስኩት እና ከእሱ ነው አይቼ ነው ወደዚህ መስመር የገባሁት። አንድ አርአያ የምቆጥረው እሱ ነው ማለት ነው። እሱ ለእኔ ትልቅ አርአያ ነው ከአባቴ ቀጥሎ ማለት ነው። ኦኬ ከባለቤትህ ጋርስ አንድ ላይ ነው ስራ የምትሰሩት? ከባለቤቴ ጋር አንድ ላይ ነው ስራ የምንሰራው። እሷ ቢሮ ስለሆነች ነው እንዳጋጣሚ ያላገኛት፣ ስራ ላይ ስለሆነች ነው። አንድ ላይ ነው የምንሰራው። እኔ በማመጣቸው የመኪና ኮርስ ላይ እዛው ቢሮ ውስጥ ነው የምትሰራው። እሱ የተለያዩ ቦታ ሴልስ ላይ ነው የምትሰራው። የተለያዩ ቦታ እየሄደች እቃዎችን ታሻሽታለች ምናምን። አብራችሁ ነው የምትሰሩት፣ አብራችሁ ነው የምትኖሩት። ያው ብዙ ጊዜያችሁን እንግዲህ አብራችሁ ነው የምታሳልፉት ማለት ነው ማለት ይቻላል። አብረን የምንሰራ ከሆነ አብረን ነው የምንኖረው። ስለዚህ አብዛኛውን ጊዜ አብረን ነው የምናሳልፈው። እኔም የተለያዩ ቦታ ያሉ ስራዎችን ስለሚሰራ ማለት ቅድም በነገርኩህ ድለለው ምናምን ስላለ በዛ አጋጣሚ የምንለያይበት አጋጣሚ አለ እንጂ ሙሉ ለሙሉ አብረን ነው የምንውለው። ምንም ተነዱ። በጣም አሪፍ። እስቲ እንግዲህ ወደፊት እንግዲህ ምን አይነት ደረጃ ላይ ነው ለመድረስ እያሰብከው? ምን አይነት ቦታ ላይ ነው መገኘት ራስን ማግኘት የምትፈልገው? በቢዝነሱም ሊሆን ይችላል። በቢዝነሱ ከጠየቀኝ አሁን ካለሁበት ከፍ ማለት እፈልጋለሁ። ማለት አሁን ላይ እያከፋፈልኩ ያለሁት ከተማ ውስጥ ብቻ ነውና የመኪና እቃዎችን ከከተማ ውጭ በጣም ሪሶርስ ስለሚፈልግ ወደዛ ባከፋፍል ደስ ይለኛል። ስለዚህ አሁንም ስራዎች ጀምሬያለሁ። ትንሽ የፋይናንሻል ችግር ነበረብኝ። እሱን ቀርፌ ከተማ ውስጥ ያለው ሙሉ ተቆጣጣሪያለሁ። አሁን ወደ ክፍለ ሀገሮች ምናምን ፕሮሰስ ላይ ነኝ ለመጀመር ማለት ነው። እና ተሳክቶልኝ የምጀምርና ወደ ክፍለ ሀገሮችን ባከፋፍል ሞር ቢዝነሴን እንትን እያልኩ እያሳደግኩ እሄዳለሁ ብዬ ስለማስብ ፍላጎቴም ወይም እንደ ስኬት ማስብ ይሄ ነው።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እንግዲህ ያው ቤተሰቦቻችን ያው መልካም ጥሩ ቆይታ ነው እያሳለፍን የነበረው ከዚህ ወጣት ጋር ጥሩ ነገሮችን ስለ ህይወቱ ስላሳለፈባቸው ነገሮችን መልካም ነገሮችን ነው እየነገረን የነበረው ማለት ነው። በስተመጨረሻ ወንድሜ ማለት ማስተላለፍ የምትፈልገው መልእክት ካለ? ያው እኔ ማስተላለፍ ፈልገው ለወጣቱ ጄኔሬሽን ነው ስራን መስራት አለባችሁ። በቃ ስራን ሳይንቁ መስራት አለባችሁ። የተለያዩ ቢዝነሶችን መሞከር አለባችሁ። ህይወታችሁን መቀየር የሚፈልጉ ከሆነ እና ስራን ሳይንቁ መስራት አለባችሁ ማስተላለፍ ፈልጋለሁ። ከጣሩ እንካሉ ህይወታችሁን መቀየር ይችላሉ። ሰላም ነው? ደህና ምንድነው? ጋዜጠኞች ናቸውና ህይወት ተሞክሮ ምናምን ነው። እባክህ በጣም ምንድነው? ሰላም ነው? ይሄ ምንድነው? እነዚህ ሁላ ሰው ምንድነው? አይ ባለቤትሽ ነው አይደለ? እሷ ናት አይደል ባለቤት? አዎ ባለቤት እሷ ናት። ከተማርኩ አስፈቀደ ነው እህቴ? አይሆንም ማለት በቃ ምንም ነገር አያስፈልግም። አያስፈልግም ማለት እንዴ አስፈቀደ ነው እኮ ነው። ያው ፍቃድ ከፈለግሽ ይዘናል እናሳይሻለን ወረቀት። ይሄን ያህል የሚያስጨንቅ ነገር ምን አለ? ጨርሽ አውርተልኛል። ሌላ ነገር ነው ያውቅ እንደዚህ ታርጋል። ምንድነው ከሱ? ይሄ የራሳችን ጉዳይ ነው። በቃ ይቅርታ ውጡ። ሲጀመር እኔ መስማት ካሜራውንም እኮ ማጥፋት እንችላለን። አይሆንም። ማጥፋትም ሳታጠፉ ምንም ሳትሉ ውጡ። አይደለም ገና ይኸውልሽ፣ የኔ ወንድም ውጣ። በቃ ቤቱ የኔ እኮ ነው። ውጣ። ያንቺም የባለቤትሽም ነው አይደለ? ቤቱ የሁለታችሁም ቤት ነው። አሁን ቤቱ የማን ነው ምናምን የሚለውን ነገር እኮ እዚህ ጋር ለማወቅ አይደለም የመጣ ነው። እዚህ ጋር የመጣ ነው አንዳንድ ህይወት ተሞክሮችን በሰላም ይኸውልሽ አውርተን እየጨረስን ነበር። እንደውም አንቺ ስትመጪ ደስ ብሎን ነበረ። ምንድነው አይደለም እኮ አንቺ ምን የምታደርጉት ሌላ ነገር አለ እንዴ? እኮ አስወጣ እንዳስገባ አስወጣ። እንደገቡ ይውጡ እነዚህ ሰዎች። በቃ ውጡ። እዚህ የተደበቀ ነገር የለ አይደለ? ምንም የተደበቀ ነገር ኖሮ አይደለም። በቃ ታዲያ ምን አሁን እኮ እሷ ናት። ምንድነው እኔ ከሱ ጋር ነው ማውራት የምፈልገው ከእናንተ ጋር አይደለም። አታውቁኝማ። በቃ አውቅልሽ እኮ አሁን እኮ አስተዋወቀን እኮ ስላንቺ መልካም ጥሩ። እኔ እንደውም ይኸውልሽ እውነት ነው የምልሽ ስላንቺ በጣም ጥሩ ነገሮችን መልካም ነገሮችን ነው እሱ እየነገረን የነበረው። በቃ እኛም ስለጨረስን እኮ እኔም በመቆየቴ ነው ሁላ ነገር በቃ ውጡ። ችግር የለውም። እኛም አሁን እንትናችንን ስለጨረስን ቃልም ስለሚሆን አሁን ትምትል ካሜራውን አጥፎና ቶቷል። በቃ ውጡ። ተናችሁ እሺ እናመሰግናለን ወንድሜ። በቃ እሺ በድጋሚ እንመጣለን። እሺ እንግዲህ ቤተሰቦቻችን እያያችሁት እንደተከታተላችሁት እንደነበረው ከልጁ ጋር አንዳንድ ቤት ውስጥ ያለውን ነገር ለማወቅ ነው እንግዲህ የገባው ነው። ምን እየተካሄደ ነው፣ ምን እየተከሰተ ነው የሚለውን ነገር ያው ጠቋሚያችን በስልክ እንደነገረን ይዘውት የነበረው ልጅ እንደነበረ ያው አሁን ተልኳችን የሚሆነው ያንን ልጅ
ማስወጣት ያንን ልጅ ማስለቀቅ ነው እንግዲህ አሁን ተልኳችን የሚሆነው ማለት ነው። ያንን ለማየት እንግዲህ ቤቱ በምን አይነት ሁኔታ ውስጥ ነው ያለው ውስጡ የሚለውን ነገር ለማየት ነው የገባነው አሁን ነበር የነበረው። ስንገባ እንግዲህ ልጁን ብቻ ነበር ያገኘነው። ከልጁ ጋር አንዳንድ ነገሮችን ካወራን በኋላ ያው ሚስቱ መጣች። ሚስቱ ከመጣች በኋላ ደግሞ የነበረውን ነገር ቁልጭ አድርጎ ነው ያሳየን። ምንም ፍቃደኛ አልሆነችም ማለት ነው ቁጭ ብሎ እንዲያወራ ከኛ ጋር። ያው ስታደርግ የነበረው ነገር ስትንሾካሾክ የነበረው ነገር እያየ ነው እየሰማ ነው የነበረው ማለት ነው። የሆነ ነገር እዛ ቤት ውስጥ እንዳለ የተረዳ ነው ነገር አለ ማለት ነው። ስለዚህ እንደተለመደው አሁን የተወሰነ ድብቅ ካሜራችንን የምናስቀምጥ ነው የሚሆነው። አስፈላጊውን ነገር እዛ ቤት ውስጥ ያለውን ነገር እንግዲህ የቱ ጋር ነው ያስቀምጡት የሚለውን ከልጆቹ ጋር በተያያዘ ፍንጭ እንዳገኘን ቀጥ ብለን ገብተን እነዚህን ሰዎች እንግዲህ ለህግ የምናቀርብበት አሁን ሙሉ በሙሉ አውቀንባቸዋል፣ ባንንባቸዋል ማለት ነው። እነዚህ ሰዎች የሚሰሩትን ስራ ማለት ነው ወንጀላቸውን እያያዝንባቸው ነው። ሙሉ እንዲሆን ደግሞ የግድ አንዳንድ ማወቅ ያለብን ነገሮች የደበቁን ነገር ካለ ብለን ድብቅ ካሜራ አስቀምጠናል። ድብቁን ካሜራ ተከታትለን ስንመለስ እነዚህን ወንጀለኞች ለህግ አካል አሳልፈን ነው የምንሰጠው። እንደተለመደው ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጡልን። ክብራችሁን ቆዩ። ቆይ ግን አንተ ምን ሆነ ነው ግን? ቀላል ነገር እኮ ዝም ብለሽ አካበድሽው ነገሩ። ቀላል ነገር ነው። እንደዚህ አይነት ቀላል ነገር አለ? እንደዚህ ነው ፎል ሰርተህ ዝም በል በቃ። ዝም አልሰማም እንዴ? እስከ ዛሬ በምን አይነት ሁኔታ ውስጥ እየሰራን እንደሆነ ታውቃለህ? ይሰራ እሱን እኮ አውቃለሁ። እና ጭራሽ ቤት ድረስ ጭራሽ ካሜራ የያዙ ሰዎች ምንድን ነው የሚያረጋጋኝ? በመልሳቸው ምንድን ነው የሚታሰበው? መጨረሻቸው ምን እንደሚሆን ነገር እንትን አለ አይደል? ከበር በመልሳቸው ምንድን ነው የሚታሰበው? ምንድን ነው የሚታሰበው? ብዙ ነገር ይታሰባል። አንተኛ እኔ እናንተ የምንሰራውን ስራ አታውቅም? እኔ ሸፍኛ አይደል እንዴ ይሄን ሁሉ ነገር እያደረኩ ያለው? ምን እዚህ ሰው አስቀምጠህ? ሰው አስቀምጬ አይደለም። በመልሳቸው ምንድን ነው የሚፈጠረው? ምን ይፈጠራል? ብዙ ነገር አለ እኮ አንቺ። ምንም አይፈጠርም። እንደውም መመለስ ነው ያለብህ። ምንም ቁጭ አልልም። እኔ ቁጭ አልልም። የሰራውን ፎል አውቀዋለሁ ዛሬ። እሱ ገባኝ። እንደዚህ እሷን እዚህ አስቀምጠን ጭራሽ ካሜራ ያዙ ሰዎች አስገብተህ እስር ቤት መበስበስ ነው ፈልገው። እሱ ደግሞ ብዙ እየጣርከው ነው። ምን ሆነሽ ነው? ምንድን ነው የጣርከው? ልቀቀኝ ወደዛ። ቀላል ነው። አቀለልከው። ዳግም አቀለልከው ጭራሽ። ለቅላሉ አይደለም። ከበር በመልሳችሁ አንቺ አርቀሽ አታስቢም እንዴ? ምን ሆነሽ ነው? ምንድነው አርቄ ማሰቡ? አንተ ልጅ አርቀ ማሰብ የተሳነ አትግቡ ብላችሁ ምንድነው የሚፈጠረው? መብትህ ነው። በገዛ ቤታችን መብቴ ነው። እሱን አውቃለሁ። ግን ምንድነው የምንጠረጠረው? ሰፈር ውስጥ አንቺ ታውቂያለሽ፣ ያለውን ሁኔታ ታውቂያለሽ አይደል? ምንድነው ያለው? የፈለገ ማንም ይጠርጥ። ምን አገባለሁ? እና ከሰው ጋር እንደማንገናኝ ምናምን ታውቂያለሽ አይደል? ሰፈር ውስጥ ነው ታውቂያለሽ። እኛውን በመልሳችሁ እነዚህ ታውቃቸዋለህ። ሲጀምር አለማወቅ አይደለም። ሰውስ ልኳቸው ሸፍኜ ማሳለፍ ነበር የፈለኩት። ሸፍኜ ማሳለፍ ሞክሬያለሁ አይደል? አሁን ሸፈንክ ማለት ነው። እዚህ ሰው እንኳን ባይኖር ቤት ውስጥ ኦኬ። እቺ ልጅ እንኳን ባትኖር ቢገቡኛታለሁ። ምንድነው አፏን ሸፍኛታለሁ። ተዘግቶባል ያለች ምንድነው ታዲያ? ድምጿ አይሰማም። ድንገት ብትከፍትስ? አንተ ሰው ምን እንደሚያደርግ አታውቅም እንዴ? እሱን እንዴ አንተ እንዴት ማረጋ ማታስበው? ኧረ በእናትህ እንዴ አንተ እኮ ወጣቶች ነን እንዴ? ምን ሆነ ነው? በዛ ላይ ይሄን ሁሉ አመት እንደዚህ አይነት ቢዝነስ እየሰራን ከዚህ በኋላ አሁን እስር ቤት እንዲሆን ህይወታችን የፈለግከው አንተ። ብዙ ነገር ሰርተናል አይደል? አሁን እቺ ቀላል ነገር ልታጣላ የሚገባ ነገር ነች። ይሄ ቀላል አይደለም እኮ ካሜራ ያዘ ሰው እቤት ድረስ መሆኑ አይደለም። ዳግም እቤት ድረስ እኔ እኮ ያናደደኝ ይሄ እኮ ነው። እሱ ቀላል ነው። በቃ ችግር ነው። አሁን ተረጋጊና ማለት ነው። ተረጋጊና ያኛው ስራ እንትን ነገር ባለፈው ስራ እጂ ነበር ልጅ ጋር ነው። እሺ ምን አለ? እኔ በጌታ ምንድን ነው እሱ ሻንጣ ሰጠህ ብለህ መጣ ብሩን። ጀግና አንበሳ እኮ ነው። እኔ ባና ቁጭ እግዚአብሔርን አንዳንዴ ታናድደኛለህ። ግን ኧረ በጭኔ በአሁን እንቅልፍ ወስደኝ። ምክንያቱም ትልቅ ፋውል ልትሰራ ነበር። ይሄን ብር ብቻ አይደለም ማየት ያለብህ። አሁን ባንክ መግባት አለበት። ይሄ ብር እዚህ እንዳታስቀምጥ። እኔ እነዚህ ሰዎች ደግሞ ከመጡ እኔ ነገር ያለው ምንድን ነው የተተረተርከው? እስኪ ምንም ከምንሰራው ስራ ጋር ምንም ያወራነው ነገር የለም። ሲጀምር ሌላ ነገር ምንም ያወራነው ሌላ ነገር ነው። ማርያም ሌላ ነገር ምንም የተባለ ነገር የለም። ምን ሆነሽ ነው? የፈለገ ስንት ዓመት ይቆይ ወይ ጉድ! ስንት ዓመት ምናምን ነገር ይላል። በስራ አይደል እንዴ? ለኔ እኮ አዲስ አይደለም። ሲጀምር ድንገት ወይ ለማጣራት ይሄን ስራ ለመስራት ፈልጎ ቢሆን እስከኛ ጋር እንደዚህ አይነት ነገር ሲጀምር ሌላም ቦታ ነበሩ። መጀመሪያ ነገር ያለው ይሄ ዘመን ምንም እንትን የሚባል ነገር የለውም። አንቺ ዝም ብለሽ ነገሮች ስለምታካብጪ ነው። ሰጡ ያልከው ነው ያልኩት ነው ራሱ ነው የተቀበልኩት። በባንክ እናስገባና ነው
ችግር የለውም። ጉንፋን ይዞኛል እንሂድና የሆነ ነገር እንብላ ውጭ። አሁን የዚች ነገር እንዴት ነው የሚሆነው? የዚችማ ቤተሰብ እግዚአብሔርን በጣም የሆነ ጥጋባቸው ራሱ ነው አይፈልጓትም መሰለኝ እንዴ። ስንት ቀን እዚህ ተቀመጠች። ስንት ቀን ነው እንኳን የጠየቅነውን በር ለመምጣት ራሱ ፈቃደኛ አይደሉም እስካሁን። እንዳያስዙኝ ተጠንቀቅ። ከዚህ በኋላ እንደዚህ ዝም ያሉበት ምክንያት ወይ እያጣሩ ሊሆን ይችላል። ደውለን እናስፈራራቸው እንዳስፈራሩ በቀደም ዳሳብ ናቸው ምንም ናቸው። አይ በዛ ብቻ ሳይሆን በቃ እንትን ማለት አለብን፣ ያለው ነገር ማውራት አለብን። አንዴ በዚህ ሁኔታ እኛ እየቀለብን ነው። ወጪ ብቻ እኮ ነው የሚሆነው። ምን ሆነሽ ገባኝ እኮ እሷ መቀለብ ራሱ ካልሆነም ማለት ነው። ካልሆነም በቃ ሌሎችን እናስወግደው ማስወገድ ነው። በቃ እዛው ውስጥ ጫካ መጣል ነው። ቆይ ለማንኛውም ትንሽ ታገሳቸው ነው ያለው ነገር እናጣራ። እንዴ ምን ሆነሽ ነው እንዴ ሲቆዩ እንደዚህ አሁን ሰው አስበው እስኪ ልጁ ተይዞ ምን ያህል ነው ታዲያ? ምን እሷ አስወገደና ታላስወገደና ምንድነው ጥቅማቸው? ወዲያው ነው አይደለ እንዴ የተባለውን ገንዘብ ሰጥቶ ልጁ ማግኘት ይፈልገው። እነዚህ ወይ ከፖሊስ ጋር ኮንታክት ይኖራቸዋል። ስለዚህ መቆየት የለባትም። ያለውን ነገር ሶሪ ከነም ምን እናጣራለን። ምንም ያሳስብ ነገር አይደለም እኮ በቃ እኔ እሱን ነው የምልህ። እሱ ያሳስብ። አሁን ነው ገንዘቡን እንትን የምናደርገው። አረጋችን የሚፈልገው ነገር አለ አይደል? ያው እሱማ ሰጠዋለሁ። ሳልሰጠው እንዴት ይሆናል? ጥቅም እንዳያጋጨን ምን ልበለው ነው? ምን ያህል መቀበል አለብን? ምን ያህል መስጠት አለብን? ስንት ነው ያለው እሱ ከተነጋገረው ውጭ በቃ ማለት እውነቱን አትንገረው አንተ። እውነቱን አልነግረውም። ለምን ነው እቺን ገና እሷን ስንቀልብ ስንት ጊዜ ሆናት እኛ የሰራ ነው እሱ እኮ ምንም ማለት ነው። በዛ ላይ የስጋት ኑሮ መኖር በራሱ ኧረ ዝም በለው። እሱ እዛ ቁጭ ብሎ እያዘዘ የሆነ ነገር በለውና ዋሻውና የተሰጠውን እንትን በልና በዛም አለ በዚህ አንቺ መጠየቁ አይቀርም። አንቺ መጠየቁ አይቀርም። ስለዚህ ያለውን ነገር ተማካክረን ስለሆነ ነው አሞተኝታል በለው አሞሽነተኝሽ እኮ በቃ ነው አሞተኝታል በለው። ሂድና እኔ የሆነች ነገር ልቅቅል ምናምን እንትን ብልበት እንትን በልልኝ ማለት ከፀሐይ ነው የመጣሁት እኮ ቅድም። እኔ እንዴት ሰውነት የተንቀጠቀጠ እንደገባው ብታይ። አንቺ ደግሞ የባሰስ ነው። ምንም ችግር አለብሽ? እንዴት ነው ጸጥ ብለሽ እንኳን እንትን አትይም? በእንትን እንኳን እንትን አትይም? የሆነ አንድ ጀለስ ምናምን እንኳን አይደለም እዚህ ቁጭ ብሎ ያገኘሁት። እሱ ገባኝ። እንደዚህ ተከምሮ ካሜራ ይዞ እንደዚህ ቼክ አቅላለሁ እንዴ? እሱን አይደለም ልጅ ከገባሽ በኋላ ያሳየሽው አክት ትክክል አይደለም። እኔ ነገር ቢጠረጥሩስ? አሁን እኮ ጠርጥረው ነው የወጡት። ምን አሰብኩ መሰለህ ዳጊ? አንደኛ ከዛሬ ማታ ሳታልፍ እቺ ልጅ ደውለ ቤተሰቦቿን እንትን ትላለህ። የመጨረሻ ማስጠንቀቂያ ይሰጣቸዋል። የሚሰሙ አይደሉም የሚሰሙ ቪዲዮን ቀጥታ እንልካለን። ቪዲዮ ምን እንልካለን? እየቀጠቀጥናት እንልክላታለን። ለምን እንዴት ነው ይሄን ያህል ድፍረታችሁ? ራስ ድፍረት አይደል? ለማንኛውም ማታ እኔ ደውላችኋለሁ ያለው ነገር እኮ ትደውልና ምን ለማው የምናደርገው ልነግርህ። ትደውልና የመጨረሻ ማስጠንቀቂያ ይሰጣቸዋል። ታስቦካቸዋል። ምን ትላቸዋለህ? የተባሉትን የሚያመጡ ከሆነ እቺን እንሸኛለን። አንድ በል ሁለት ሌላ ስራ የለም። አዲስ አሁን ተከታተልኳት ያለች የሷ ነገር አሪፍ ከሆነ እንዴ ነው የቅባት ልጅ ናት። የቅባት ልጅ ነው እና እንትን በሰርቪስ ነው የምትሄደው ወይስ እንዴ በጎ ተማሪ ነች? በሰርቪስ ነው የምትሄደው፣ ግን አንዳንድ ቦታዎች ላይ ትወጣለች። ከጓደኞቿ ጋር ነው ሲል ምናምን ማርክ የሚፈታ አይነት ሰው ነው። ጀግና የምትወጣ ከሆነ የማትወጣ የሀብታም ልጅ ከቤት የማትወጣ ምናምን ከሆነ በሰርቪስ የሚሄዱ ከሆነ ያንተ ሌላ ነገር ነው እንትን የሚልብ። አዎ ስለዚህ ወጣ የምትል ከሆነ ወይ ጓደኞቿን ወይ አንዷን ዝም ብለው ወይ ቦይፍሬንድ አማላይ አንተን ይዘህ ምን አስጨነቀህ? አዎ በተበት ይባላል እሱ በቃ እቺ ልጅ ነገር ነው ያሳሰበኝ እንጂ የእሳቸውን ችግር የለውም። ሙሉ ነገር ተጠንቶ የተዘጋጀ ነገር ነው እኮ። ሁለት ነገር ነው፣ ወይ ብሩን ያመጣሉ ቤተሰቦች ወስዶታል፣ ካልሆነም ደግሞ ትሸኛለች ወደምትሸኘው። ምንም ቻ አያሳስብም። እኔ አስብኩ ደግሞ እንዴ መሰለሽ ቤትም መቀየር አለብን። እንደኔ አትሆንም አንተ እግዚአብሔርን። እኔ አንተ እንደውም ወጥተህ ጠዋት ወጥተህ ማታ ነው የምትመጣው አይደለ? እኔ እኮ በቃ ጫት ልገዛ ሲሄድ ራሱ በቃ የሰፈሩ ሰው እንደዚህ አይነት ሰው አይቶ ያውቁ እንዴ? ነው ከሷ አትግባቢም። እኔ ተላምደሽ ስንት ነገር አውርተናል ነበር አንቺ ባልሽ እና እኔ ከፍዬ እኮ ነው የምኖረው። እኔ ሁሉ የመንደር ሰው ግዴታ ማውራት አለብኝ እንዴ? ታውቂያለሽ አይደል? ከሱ ጋር ቢሆንስ አያስፈልግም። በዚህ ነው ማሳለፍ ያለብሽ። ታግም አትሹል። እንደዚህ አይነት ስራ ከሰራ እንደውም ከሰው ጋር መግባባት አያስፈልግም። በዛ ማለት በዚህ ቤት መቀየር ቤታችን ነው። ኧረ እኔ አስጠልቶኛል። እዚህ ቤት መምጣት ራሱ ነው ያስጠለኛ። እቺ በዚህ በሁለት በሶስት ቀን ውስጥ ከዚህ ቤት መቀየር ነው እንደውም አያስፈልግም። የሆነ አለ አይደለ ብቻችንን የሆነ ግቢ ሙሉ ግቢ ይዘንም ቢሆን አከራይ የሌለበት ማለት ነው። ተከራይ የሚያልበዛበት አዎ በአከራዩ ራሱ የማይኖርበት ቤት አለ አይደለ? እዛ ለብቻችን ተከራይተን ብራችንን ብቻ እየከፈልን እንደፈለግን ፏፈሽ ጓደኞቼ ቢመጡ ጀለስክ ቢመጡ ማን ቢመጡ እንዴ ለማንኛውም ይሄንን ብር እንስጠውና ከዛ በኋላ የሚቀረን ምናምን ባላንስ አለ። ከዛ ቤቱን እንከራያለን። አሁን ካለበዛ እቺ መውጣት አለባት ልጅቷ። ካልወጣች ልንገርሽ ባለን ገንዘብ ሙሉ ግቢ ተከራይተ ምናምን አይመጡም። ኧረ ቢሆን ልጅቷ መጀመሪያ መጨረስ አለብን። አንሰጠው ምንም ብር አንሰጠውም። በቃ ቤቱንም ለቀን እንሄዳለን።
ይሄንን እንኳንም ላንተ ገባ ስራ ይበላሽብናል። በራሳችን አንሰራ እስከመቼ ነው ከሱ ጋር አንተኛ ምን ሰራው? በቃ እኔ እኮ ካንተ በፊት ማቆ ቢዝነስ እኮ ነው የኔ ለምን አስገባው ከዚህ ቢዝነስ ውስጥ አይደለ? በቃ ስለዚህ በቃ መቀየስ ካለብን እንደው እንቀየስበታለን። በቃ ለብቻችን ተቀይሰን የራሳችን ስራ እናደርገዋለን። በቃ እንዴ ዘላለም የሰው ተከሻለ መቀመጥ አለበት ፈልገው አይደለም ነው እሱ ሳይገኝ እንዴት እንደምናደርግ በቃ እኔ እናንተ አሁን ተግባብተናል። በቃ እኔ አይደለም እንዴ እሱ ያገናኘው እኔ አይደለም በቃ ተው የራሱ ስራ ይስራ ቤቱን መቀየር አሁን የልጅቷ ነገር እንትን ነበር ለማንኛውም እኮ የልጅቷ ነገር አንድ ነው ነው እንትን ነገር በቃ ነገ ምናምን ጨርሷል ችግር የለውም። ተጠንቅቀህ ነገ ጠዋት ማለት አለበት ተጠንቅቀህ ቀስ ብለህ ነው ይዛት መምጣት ያለብህ። ይሄ እንደዚህ በዚህ ጋር ምናምን ወይ ደግሞ እምቢ ልትል ይችላል ስትሞላፈጥ መሰተል ያብታም ልጅ ስለዚህ ቀስ ብለህ ስለዚህ ስራ አዲስ ነው እኛ ጋር ማን ሰላም ናችሁ ቤቶች መጣው በድጋሚ እንዴ ምንድነው እንዴት ናችሁ? ቁጭ በይ እስቲ አይደለም እንዴ ምንድነው እንደቀደም አትሁኝልሽ ቁጭ በይ ምንድነው አባሽ ምንድነው ይቀረው ካኔ ይኸውልሽ ምን ልትሰራ መጣ ወይ ከኔ ጋር ወራዳ ግን ዛሬ ምን ልትሰራ መጣ ንገረኝ ማን ነበር ያልከኝ ስሟን እንዴ ማለት ነው ይኸውልሽ ምንም አይነት ፍላጎት የለኝም ተመልሼ እመጣለሁ ብዬሽ ነበር እኮ ሴት ምን ልታረግ አሬ እናንተ ቅድም ተመልሰን አልጨረስንም ቅድም ምንድነው ያልጨረስነው እየወራን እያለ እሷ መጣች አይደል ልንጨርስን ነው ሳይመጣችሁ ብቻዬን የመጣሁት እያየሽ ነው አይደል ይሄ ካሜራ ምንድነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሁልሽ ተረጋጊ እያየሽ ነው አይደለ? እና ብቻዬን ነው የመጣሁት እያየሽ ነው አይደለ? ሳምንቱታስ ምን ቀርቶ ነው? ቅድም ጨርሰናል አይደል? እኔ ስማኝ ዝም በል በቃ ዳጊ፣ እኔ ምንም ነገር አልፈልግም። ይሁን ያንተ መዘዝ ነው። ሲጀመር እኔ ልንገርህ ማን ቤት ይመጣል? ማን ታውቃለህ? አስፈቅጄ እኮ ነው የመጣሁት። አሁን ደግሞ የመጣሁበት የራሴ ምክንያት አለኝ። አስፈቅደኝ መጣ ጨርሰህ ወጣ አይደል? ምንድነው የቀረ? ኧረ እኔ ምን አውቃለሁ? ውጣ። እኔ ለደቂቃ እዚህ ቤት እንድትቀመጥ አልፈልግም። በቃ ምንም የምታወራው ነገር የለም። ምን ታወራለህ ከሱ ጋር? ይኸውልሽ አሁን እዚህ ጋር የመጣሁት አንቺ ስለፈቀድሽልኝ ገና ለገና ስለምፈቅጅልኝ አይደለም የመጣሁት እና የራሴን ምክንያት ይዤ ነው የመጣሁት። ምንድነው ምክንያቱ? አንደኛን ተከራይተህ ኑር። ይሄ እኮ የክራይ ግቢ ነው ታውቃለህ፣ የኔ ቤት አይደለም። ስለዚህ ማንም እዚህ መጥቶ እንደፈለገ መግባት መውጣት አይችልም። ማፈጨም አይችልም። ለምን አታወራኝ? ምንድነው የክራይ ግቢ ስለሆነ ውጣ። ምንም አታወራም ዳጊ፣ በቃ ዝም በል። እኔ ምን ልስማ? ውጣ። አትጩሂ። እጮሃለሁ። ከፍዬ የምኖረው እኔ እንጂ አንተ አይደለም። ውጣ በቃ ውጣ። ይኸውልሽ መስቅ ነው። አትጩሂ። ወይኔ ጉዴ ፈላ። እኔ ለማታውን በጥፊ ነው የምልህ። ውጣልኝ በቃ አንተን። አንተን ውጣ። አለበት አልወጣ። ወይኔ አልወጣ። ምንድነው እዚህ ያስቀመጥከው ምንድነው? ምንም ያስቀመጥኩት ነገር የለም። ምንድነው እዚህ ውስጥ ያስቀመጥከው? ለምን አትናገር? እዚህ ውስጥ ያስቀመጥከው ምንድነው? ያስቀመጥኩት ነገር የለም። ሰማኛ፣ ታዳምጠኛለህ አይደለ? ምንም ያስቀመጥኩት ነገር የለም። ምንድነው ያስቀመጥከው? ምንም ያስቀመጥኩት ነገር የለም። ምንም ያስቀመጥከው? ለምን አትናገር? አሁን ይኸውልህ ደርሼባችኋለሁ። ምንድነው የደረስኩት? ለምን አታወራም? ስትሰሩት የነበረውን ስራ ደርሼበታለሁ። እየሰማኸኝ ነው አይደለ? ምንድነው የደረስክበት? ምንድነው የደረስክበት? እየሰማኸኝ ነው አይደለ? እየሰማሁ ነው። ለምን አትነግረኝ? ይኸውልህ ገና እጨምርልሃለሁ። እየሰማኸኝ ነው አይደለ? ምንድነው እዚህ ውስጥ ያስቀመጥከው? ምን አስቀመጥኩኝ? ምን አየህ?
ምንድነው የምታወራው? ስለምታወራው ነገር ለምን አትናገርም? ዝም ብለህ ገብቼ እየሰማኸኝ ነው አይደለ? ይኸውልህ እንደዚህ ደረትህን ነፍተህ አይደለም የምታወራው። ከቅድም ጀምሮ እየተከታተልንህ ነው የነበረው። እየሰማኸኝ ነው አይደለ? አዎ። እሺ ምን ሳረጋኝ? ተከታተልከኝ። ችክ አትበል። ይኸውልህ ከኔ ጋር ብታወራ፣ ብትተባበር፣ ብትናገር የምጠይቀህን እያንዳንዱ ጥያቄ ብትመልስ ነው የሚሻለህ። እየሰማኸኝ ነው አይደለ? ብትመልስልኝ ነው የሚሻለህ። ምንድነው ጥያቄ? አዎ ምንድነው ጥያቄ? ለማን ነው ገንዘቡን የምትሰጠው? የምን ገንዘብ? ይኸውልህ እየሰማኸኝ ነው አይደለ? እያዳመጥኩ ነው። ምንድነው ከኔ የምፈልገው? ለምን የምፈልገው ነገር አነግረኝ። ከኔ ምንድነው የምፈልገው? ገንዘብ ይዘህ ስትመጣው ተከታተል። የምን ገንዘብ? እኔ መቼ? አሁን ለሷ ስታሳያት አልነበረም? ለማን ስታሳያት አልነበረም? ለሚስት ተብዬዋ። ይኸውልህ እዛ ጋር ይታያል አይደለ? ቅድም በመጣሁበት ሰዓት ድብቅ ካሜራ አስቀምጠን ነው የወጣ ነው። ጭራሽ በቤቴ? አዎ በቤትህ። እንዳንተ አይነት ወንጀለኛን ለመያዝ አረገዋለሁ። እየሰማኸኝ ነው አይደለ? እንዳንተ አይነቱን ወንጀለኛ ለመያዝ እንኳን ድብቅ ካሜራ አይደለም ሌላም ነገር አደርጋለሁ። እንዳንተ አይነቱን ሴረኛ በዚህ ጓሮ ምንድን ነበር ቀብሬ ነበር። እሱንም አግኝቼዋለሁ። ከኔም እንደምፈልገው ምንም ካንተ የምፈልገው ተነስ፣ አንተ ጋር በኋላ ወራለሁ። ተነስ። አይዞሽ ቆይ እየፈተሁልሽ ነው። አይዞሽማ አይዞሽ እየፈተሁልሽ ነው። ምንም አላረግሽም። እሺ አይዞሽ ልረዳሽ ነው። እሺ የመጣሁት እሺ ልረዳሽ ነው የመጣሁት። ቆይ ቀስ በይ አንቺ እጅሽ እንትን ብሎ ነው ተያይዟል። በምን እንዳሰሯት አይዞሽ ቆይ እየፈተሁልሽ ነው። እጅሽን ይከርክሮታል። እሺ አይዞሽ ቀስ በይ ቀስ በይ ነይ ተነሽ አይዞሽ ነይ